ሰብስክራይብ በማድረግ ቤተሰብ ይሁኑ። አማኞች እንደሆናችሁ ትክክለኛ ሙእሚኖች እንደሆናችሁ በማን ተመኩ? በአላህ ተመኩ። ድካም የሚባል ነገር የሌለበት ሰማይ ምድርን ፈጥሮ ምንም ነገር ያልነካው ያልደከመው ጌታችን አላህ በሱ ተመካ፣ በሱ ተደገፍ። ኢብራሂም እዚህ መከራ ላይ ሆነው ጅብሪል መጣ። ምን ልርዳ አላቸው። አንተም ፍጡር እኔም ፍጡር፣ ምፈልገው ከሱ ነው። ሐስቢ አላህ ወኒዕመል ወኪል ሲል ሁሉም ነገር በሱ እጅ ነውና አላህ። እዛ ዋሻ ላይ ነቢዩ ተደበቁ 3 ቀናት። ሙሽሪኮቹ 100 ግመል አለ ሙሐመድን ይዘመጣ አቡበከርን ይዘመጣ 100 ግመል ወይ ገሎ ወይ በህይወት ይዘመጣ ብሎ በጀት መደቡ። ደረሱባቸው። አቡበከር ጨነቃቸው። ላ ተሕዘን አትዘን፣ ሐዘን እንዳይመጣብህ፣ ኢነላሃ መዓና፣ አላህ ከኛ ጋር ነው። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው የኹጥባው ርዕሳችን በአላህ ተመካ። ፈተወከል ዐለል ሐይ አለዚ ላ የሙት፣ በዛ ሕያው መቼም በማይሞተው ጌታ በአላህ ብቻ ተደገፍ፣ ተመካ። ጉዳይም በአጠቃላይ ወደሱ አዙር፣ በሱ ብቻ ተመካ በሚል ቆይታ እናደርጋለን። ተወኩል የኢባዳ ትልቁ ቁንጮ ነው። የተውሂድ ትልቁ ቁንጮ ነው። ተወኩል ማለት በአላህ መደገፍ፣ አላህ አለኝ ማለት፣ ከሱ ውጭ በዘርም በስልጣንም በጉልበትም አለመመካት። ኢስላም ትልቅ ቦታ ሰጥቶት ሲያስተምር ቆይቷል። በቁርአን የገለጸው ይሄ ነው። በሐዲስ የተገለጸ ይሄ ነው። ወዐለላህ፣ በአላህ ላይ ፈልየተወከሊል ሙተወኪሉን፣ የሚመኩ ሰዎች በአላህ ይመኩ፣ የሚደገፉ ሰዎች በአላህ ይደገፉ። ተወኩል ትልቅ የኢባዳ ክፍል ነውና ዛሬ ቆይታ የምናደርገው በዚህ ነው። መልካም ነገር የሚያመጣው አላህ ነው። መጥፎ ነገር የሚቀለብሰው አላህ ነው። ኸይር ነገር የሚያመጣው ሁሉን ነገር በእጅ የሆነ ነገሮችን የሚያስተነባብረው የሚቀያይረው ማን ነው? አላህ ነው። ስለዚህ ሁሉን ነገሩ በሱ ኸይር ነገሩ እሱ ጋር በሆነው ዘንድ በአላህ ዘንድ መመካት፣ ወደሱ መጠጋት ትልቅ ቦታ አለው። ፈተወከሉ ኢንኩንቱም ሙእሚኒን፣ አማኞች እንደሆናችሁ ትክክለኛ ሙእሚኖች እንደሆናችሁ በማን ተመኩ? በአላህ ተመኩ። አንድ ሰው ተወኩሉ እየቀነሰ ከመጣ የኢማኑ ድክመት ነው። ተወኩሉ ደግሞ እየጠነከረ ሲመጣ የኢማኑን ጥንካሬ ያመላክታል። አላህ ሙእሚኖችን ሲገልጻቸው ምን አለ? ኢነመል ሙእሚኑን፣ ፍጹም እኮ አማኞች ማለት እኮ አለ አላህ ሱብሓነሁ ወተዓላ አለዚነ ኢዛ ዙኪረ አላህ፣ እነዛ አላህ በተወሳ ቁጥር ስለ አላህ ሲነገር ወጅለት ቁሉብሁም፣ ቀልቦቻቸው የሚፈራ የሚደነግጥ ነው። ወኢዛ ቱልየት ዐለይህም አያቱሁ፣ የእሱ አናቅጾቹ በተነበበ ቁጥር ደግሞ ዛደትሁም ኢማናን፣ ኢማናቸው ይጨምራል። ቁርአን ሲቀራ ስለ አላህ ሲነገር ደስታ ይመጣባቸዋል፣ ኢማናቸው ይጨምራል አለና ባህሪያቸውን ሲገልጽ ደግሞ ምን አለ? ወአላ ረቢህም የተወከሉን፣ የሚመኩትም ደግሞ በጌታቸው ነው፣ የሚደገፉት በጌታቸው ነው። ስለዚህ ተወኩል ትልቅ ቦታ ስላለው ዛሬ ትኩረት አድርገን የምናየው ይህንን ነው። የሙእሚኖች መገለጫውን ተወኩል በአላህ ፍቃድ ዛሬ እናያለን። ወመን የተወከል ዐለላህ ፈሁወ ሐስቡህ፣ በአላህ የሚመካ በአላህ የሚጠጋ አላህ በቂው። አላህ እኔ በቃሃለሁ ካለ፣ እኔ ያለውልህ ካለ ከዚህ ውጭ ምን አለ? ምን የሚያስደስት አለ? ፈተወከል ተመካ በማን? ያ በዛ ሕያው በሆነ ሞት በማይደርስበት ዘላለም ነዋሪ በሆነ እኮ ነው። ሁሉም ሰው ይሞታል። ኩሉ መን ዐለይሃ ፋን፣ ሁሉም ጠፊ ነው ወዳሚ ነው። ወየበቃ ወጅሁ ረቢከ ዙል ጀላል ወልኢክራም፣ ነገር ግን አላህ ብቻ ይቀራል። የእኛ ጌታ አላህ የማይሞት ሞት የማይደርስበት ነው። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ነው። ራሱን ችሎ የቆመ ለሌላውም የቆመ ሕያው ነው ዘንታለ። ላ ተእኹዙ ሲነቱን ወላ ነው፣ እንቅልፍም ማንጎላጀትም የማይደርስበት የማይነካው፣ ድካም የሚባል ነገር የሌለበት ሰማይ ምድርን ፈጥሮ ምንም ነገር ያልነካው ያልደከመው ጌታችን አላህ በሱ ተመካ፣ በሱ ተደገፍ። ለምን? ውጤታማ እንድትሆን። ነቢያቶች በአጠቃላይ የታዘዙበትን ጉዳይ ነው። እነሱም ታዘው እንደዚሁም ህዝቦቻቸውን አዘዋል። ሙሳ አለይሂ ሰላም ቁርአን ላይ አላህ እንደገለጸው ወቃለ ሙሳም አለ ያ ቀውሚ፣ እናንተ ህዝቦች ሆይ ኢንኩንቱም አመንቱም ቢላህ፣ እናንተ በአላህ ያመናችሁ እንደሆነ ፈዐለይህ ተወከሉ፣ በሱ ብቻ ተመኩ።
በሱ ብቻ ተደገፉ ኢን ኩንቱም ሙስሊሚን ሙስሊሞች እንደሆናችሁ አለ። አዎ ለአላህ እጅ መስጠት ነቢያቶች በአጠቃላይ ሁሉም የአላህን ዲን ይዘው የመጡ ናቸው። ኢስላም በነብዩ ዘመን የተጀመረ አይደለም። ኢስላም ገና ጥንቱ አላህ ሲፈጥረው ኢስላምን ለነቢያቶች በአጠቃላይ ሰጥተዋል። ሁሉም ነቢያቶች የአላህ ታዛዦች ሙስሊሞች ነበሩ። አልአንቢያው ኢኽወቱን ወዲኑሁም ዋሂድ አንቢያዎች ወንድማማቾች ናቸው፣ ዲናቸውም አንድ ነው። ምንድነው? ኢስላም ነው። ይኸው ሙሳ ማሉ እኮ እውነተኛ ሙስሊሞች እንደሆናችሁ በአላህ ተመኩ አሉ። ህዝቦችም አሉ የሙሳ ህዝቦች ሙሳ ይህንን ሲላቸው ፈቃሉ አሉ እነሱም አለላህ ተወከልና በጌታችንም ተመክተናል። ረበና ጌታችን ወይ ላ ተጅዐልና ፊትነተን ሊልቀውም ዛሊሚን ለበዳይ ህዝቦች ለበዳዮች እኛን ፊትና አታድርገን እያሉ ዱዓ አደረጉ። አላህን ስንደገፍ አላህ ስብሓንሁ ወተዓላ ሁሉን ነገር ያስተካክልናል። የእኛ በቂያችን ማን ነው? በአንድ ላይ ነገር ማን ነው በቂያችን? ሐስቡነላህ እስቲ በሉ ሐስቡነላህ ወኒዕመል ወኪል። በቂያችን ማን ነው? አላህ ነው። ይህንን ኢብራሂም አሉ፣ ነቢዩ ሰለላሁ ዐለይሂ ወሰለም አሉ። አብዱላህ ኢብኑ አባስ በአንድ ሐዲስ ኢማም ቡኻሪ በዘገቡት ላይ ሐስቡነላህ ወኒዕመል ወኪል አላህ በቂያችን ነው ምን ያማረ መመካት ነው አሉና ቃለሃ ኢብራሂም ማለት እኮ ሂነ ኡልቂየ ፊናር ወደ እሳት የተወረወሩ ጊዜ ኢብራሂም ይናሉ። ወቃለ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም ደግሞ ብለዋታል። ሂነ ቃሉ ባሏቸው ጊዜ ኢነ ናሰ ቀድ ጀመዑ ለኩም ሰዎች ለእናንተ ተሰባሰቡላችሁ ብሎ አንድ ሙናፊቅ ወረኛ መጥቶ ሙስሊሙን ለማደናበር ለማስደንገጥ ነቢዩ ሰራዊቶች ጋር መጥቶ ይህንን ተናገረ። ሰዎች ተሰባሰቡላችሁ ሊያጠፏችሁ ነው አሏቸው። ፈክሸውሁም ፍራቸው ሲሏቸው ፈዛደሁም ኢማናን ይልቁንም ኢማናቸው ጨመረ። ወቃሉ ብለውም አሉ ሐስቡነላህ ወኒዕመል ወኪል አላህ በቂያችን ነው ምን ያማረ መመካት ነው። አላህን የያዘ አያፍርም፣ አላህን የለቀቀ የተው ደግሞ ይከስራል ይዋረዳል። አላህን ይዘ ወላሂ አታፍርም፣ አላህን ይዘ ዝቅ አትልም፣ አላህን ይዘ ለስኬት እንጂ ለውድቀት አትዳረግም። ኢብራሂም አለይሂ ሰላም እሳት ውስጥ የተወረወሩ ጊዜ ይላሉ በአንድ ዘገባ ላይ ኢብራሂም ረፋዕ ራእሰሁ ኢለ ሰማ ወደ ሰማይ ራሳቸውን ፊታቸውን ከፍ አድርገው እንዲቀና ብሎ በማየት ፈቃል አላሁመ አላህ ወይ አንተ ልዋሂዱ ፊ ሰማ አንተ በሰማይ ብቸኛ ተመላኪ ጌታ ነህ። ወአነ ልዋሂዱ ፊ ልአርድ በምድር ደግሞ ብቸኛው አማኝ ባሪያ እኔ ነኝ። ስለዚህ ለይሰ አሐዱን ያዕቡዱከ ገይሪ ከኔ ውጭ ደግሞ ሌላ የሚገዛህ የለም። ሐስቢየላህ ወኒዕመል ወኪል አላህ በቂ ነው ምን ያማረ መመካት ነው አሉ። ኢብራሂም 6 ወራት ከዛ በላይ በተቀጣጠለ እሳት ነበር ህዝቦች በወስፈንጠር አስፈንጥረው እሳት ውስጥ የወረወሯቸው። ለምን? አላህ ጌታዬ ነው ስላሉ። አላህን በብቸኝነት ስትገዙ ዛሬም ወደፊትም አላህን በብቸኝነት ስትይዝ መከራ ሊፈራረቅ ይችላል፣ ግን ጽናት እስቲቃማ እሱም ብቻ ማምለክ። ለምን? ሞት አለብን፣ ቀብር እንገባለን። አላህን ይዞ ይዘና ከአላህ ውጪ ሌሎችን ይዞ ሄደ አንድ አይደለም። ኢብራሂም እዚህ መከራ ላይ ሆነው ጅብሪል መጣ። ምን ልርዳ አላቸው። አንተም ፍጡር እኔም ፍጡር ምፈልገው ከሱ ነው። ሐስቢየላህ ወኒዕመል ወኪል ሲል ሁሉም ነገር በሱ እጅ ነውና አላህ ሁሉም የሱ ሰራዊቶች ናቸውና በሱ ትእዛዝ ናቸው። ቢላ ኢስማኤልን አላረደችም። አሳ ነባሪው ዩኑስን አልበላም አላኘከም። እሳት ኢብራሂምን አላቃጠለችም። ለምን? በአላህ ትእዛዝ ስላለ። ያ ናር አንቺ እሳት ወይ ኩኒ በርደን ወሰላመን አላ ኢብራሂም በኢብራሂም ላይ ቀዝቀዝ በይ አለ። በርደን አለ ቅዝቃዜውም ደግሞ እንዳይገላቸው አዛ እንዳያደርጋቸው። ወሰላመን ሰላም ሁኚ አላ ኢብራሂም በኢብራሂም ላይ ብሎ አላህ አሳጠሩ። ተወኩል በአላህ ስትመካ አላህ ይደርስልሃል። ነቢዩ ሰለላሁ ዐለይሂ ወሰለም ጋሩ ሰውር ላይ ጠላቶቻቸው ከሀገር ሊያስወጧቸው ሊገሏቸው ባቀዱበት ሰዓት ጋሩ ሰውር ዋሻ የሰውር ዋሻ የሚባል ከሐረም 4 ኪሎ ሜትር ርቀት ያለ ነው በአሁኑ ሰዓት። እዛ ዋሻ ላይ ነቢዩ ተደበቁ 3 ቀናት። ሙሽሪኮቹ 100 ግመል አለ ሙሐመድን ይዘ መጣ፣ አቡበከርን ይዘ መጣ፣ 100 ግመል ወይ ገሎ ወይ በህይወት ይዘ መጣ ብሎ በጀት መደቡ።
ደረሱባቸው። አቡበከር ጨነቃቸው። ለምን? የወደፊቱ የእስላም ተስፋ የነብዩ አደጋ ላይ መውደቅ አሳዝኗቸው፣ አንተ የአላህ መልእክተኛ አንዳቸው እኮ ወደ ጫማችን እኮ ወደ ጫማው እኮ ማሰሪያ ዝቅ ቢል እኮ ይመለከተናል ብለው ጭንቅ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም የተወኩል ጥግ አሳዩ። ምን ነካህ አንተ አቡበከር? ላ ተሕዘን፣ አትዘን፣ ሐዘን እንዳይመጣብህ። ኢነላሃ መዓና፣ አላህ ከኛ ጋር ነው። ሱብሃንአላህ። የተወኩል ጥግ ነብዩ ላይ ይታያል። ወላሂ የተወኩል ጥግ። በአንድ ወቅት አንድ ዘመቻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ትንሽ ለሳቾችን ቦታ ለቀቅ እናድርግ ብለው አረፍ ባሉበት ሰዓት ላይ አንድ ሙሽሪክ የተንጠለጠለውን ሰይፍ መዘዝ አረገና ነብዩ አንገት ላይ አስቀመጠ። መን የምነኡከ ሚኒ፣ ከኔ የሚከላከልልህ ዛሬ ማን ነው አላቸው። ያ አላህ፣ ከነብዩ አንደበት የአላህ ስም ሲወጣ አስቡታ። አላህ አላህ ነው አሉት። ከእጁ ላይ ወደቀ። እሳቸውን በተራ ይዘው ከኔስ ማን ይከላከልልሃል አሉት። አላህን አያውቅ ሙሐመድ ቸርነትህ ይቅር ባይነትህ አላቸው። ነብዩ ቃል አስገብተው ለቀቁት። አዛኝ ስለሆነ በቀልን ስለማይወዱ ተወኩል ግን ጥግ አሳይቷል። ስለዚህ አላህ Subhanahu Wa Ta'ala ይሄንና መሰል ተወኩሎችን ሲነግረን ከሱ ጋር ለኝነት እንዲጠራከር ነው። ተወኩል ጀነት ለመግባት ሰበብ ይሆናል። ጀነት ለመግባት አብዱላህ ኢብኑ አባስ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ يدخل الجنة جنة جبارة من أمتي كان أمت 70,000 بغير حساب 70,000 ሰው ያለ ሂሳብ ያለ ምንም ምርመራ ጀነት በቀጥታ ይገባል። ማናቸው ሲባሉ እነዛሁም الذين لا يسترقون ولا يتطيرون وعلى ربهم يتوكلون። ይሄ ገድ ምናምን ማለት አንዳንድ ሰው ዛሬ በዚህኛው በር በኩል ወፋ በራለች፣ በዚህ በኩል ጥቁር ውሻ ይቻለው ዛሬ አይቀናኝም ብሎ ሚመለሳል በገድም ያምን አንድ ሰው ይሄ ገዱ ጤራው ወደዚህ የመለሰው ሰው ሽርክ አሻርኳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። መመካት ያለበት በማን ነው? በአላህ ነው። የሆነች ነገር ስላየው የሆነች ሴትዮ ነው ይቻላል አይ ዛሬ አይቀናኝም ልመለስ፣ እንደዚህ የለም በእስላም። በማን ተመካ? በአላህ ተመካ። እነዛም በአላህ የሚመኩ ናቸው ያለ ሂሳብ ጀነት የሚገቡት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተወኩል ከዱንያ ጭንቀት ይገላግላል፣ ርዝቅን ያመጣል፣ ጭንቀትን ያስወግዳል። ጭንቅ ያለ እህቴ፣ መከራ የበዛብሽ እህቴ በአላህ ተመኪ። ሰዎች ይሰነግሉሽ ይችላሉ። አንቺ እኮ ብትለብሺ ብትቆነጃጂ ራስሽን እኮ ብታሳይ ሂጃብሽን አውልቀሽ ጸጉርሽን ብትለቂ ብዙ ነገር ፈላጊ ይመጣልሻል ይሻል። ላ ወላሂ ውሸት። አላህን የሚጠነቀቅ አላህን የሚፈራ ከተደበቀበት ቦታ ማን ነው የሚያወጣው? አላህ ነው። ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የሚጠነቀቅ አላህን የሚፈራ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዙቅሁ ርዝቁንም ያመጣለታል። ሚን ሐይሱ ላ ያሕተሲብ ካላሰቡ ቦታ አካባቢ። ወመን የተወከለ ዐለላህ አለ ቀጥሎ በአላህ የሚመካ ፈሁወ ሐስቡህ አላህ በቂው። አላህ በቂህ ነው። በቃ ወንድሜ እህቴ አላህ በቂሽ ነው። ካላሰብሽው ቦታ ያሰብሽውን ኸይር ነገር አላህ ያመጣልሻል። ምን ካደረሽ በሱ ተመክተሽ እሱን ፈርተሽ ከሐራም ከራቅሽ ወላሂ ያማረውን ነገር አላህ የፈለግሽውን የተመኘሽውን መልካም ነገር አላህ ያመጣልሻል። በአላህ መመካት ተወኩል። በአላህ ስንመካ አሉ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ተወኩልን ሲነግሩ ርዝቃችሁ ልክ አዋፎች እንደሚረዘቁት ትረዘቃላችሁ አሉ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ ብለው ተናገሩበት ሐዲስ የአላህ መልእክተኛ ምን አሉ? ለው አነኩም ተተወከሉነ ዐለላህ ሐቀ ተወኩሊሂ እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ለረዘቀኩም ይረዝቃችሁ ነበር። ከማ የርዝቁ ጠይር አዋፍን ወፍን እንደሚረዝቀው ተግዱ ኺማሰን እቺ ወፍ ከጎጆዋ ባዶ ሆዷን ትወጣለች። ወተሩህ ቢጣነን ስትመለስ ግን ሆዷን ሞልታ ትመልሳለች። በማን ተመክታ ወጣች? በአላህ ተመክታ። ስለዚህ በትክክለኛ መንገድ በአላህ መመካት ይህንና መሰል ትልቅ ደረጃዎች አሉት። በአላህ ስንመካ ትልቅ ደረጃ እንደምናገኝ አንድ ሐዲስ ይጠቁማል። ነብዩ ሰለላሁ ዐለይሂ ወሰለም ታላቁን ሰሃባ ያጎታቸውን ልጅ አብዱላህ ኢብኑ አባስን አንድ ምክር መከሩት። ይሄን ምክር በደንብ ስሙ። ያ ጉላም አንተ ልጅ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ኢኒ ኡዓሊሙከ ከሊማት እኔ ንግግሮችን አስተምርሃለሁ። እህፈዝላህ ይህፈዝከ አላህን ጠብቀው አላህ ይጠብቀሃል። አላህን ጠብቀው ጋርዱነ ማለት ነው። ላ አላህ ባዘዘ ቦታ ተገኝ፣
በከለከለ ቦታ ተከልከል አላህን ታገኘዋለህ መልካም ነገር ይዞልህ ይመጣል ነው አላህ ይጠብቃል احفظ الله تجده تجاهك አላህን ጠብቀው ፊት ለፊት ታገኘዋለህ اذا سالت በጠየቅ ጊዜ فاسال الله አላህን ብቻ ጠይቅ واذا استعنت መረዳት መገዛት መታገዝን በፈለግ ጊዜ فاستعن بالله በአላህ ብቻ ታገስ ሚረዳ ሚሰጥህ እውነተኛ ሰጪ አላህ ስለሆነ ከዛ ምን አሉት واعلم እወቃሉት ان الامه ሰዎች ህዝቦች በአጠቃላይ لو اجتمعت على ان ينفوك بشيء አንተን በአንዳች ነገር ሊጠቅሙ ሀብታም ሊያደርጉ ታማሃል ሊያድኑ ቢሰባሰቡ የዓለም ህዝብ ቢመጣ ምን ቢል لم ينفعك አንተን ሊጠቅሙ አይችሉም الا بشيء قد كتبه الله لك አላህ በዛ በጻፈልህ ነገር ካልሆነ በስተቀር ከዛች ውጭ ማንም ንቅንቅ ብሎ አንተ ሊጠቅም ይችል ማንም የለም እንደዚሁም ደግሞ وإن اجتمعوا على أن يضرك አንተን ሊጎዱ ቢያጠፉ በአንዳች ነገር የዓለም ህዝብ ቢሰባሰብ የመሳሪያ አይነት ቢያመጣ ምን ቢያደርግ ምን ቢፈነቅል ምን ቢያደርግ لم يضرك አንተን ሊጎዱ አይችሉም إلا بشيء قد كتبه الله عليك الله በአንተ ላይ የጻፈብህ ካልሆነ በስተቀር አዎ ይሄ ጉዳት ይደርስብሃል ብሎ አላህ እስካልጻፈብህ ድረስ ማንም አንተን ሊጎዳ አይችልም ለምን رفعت الأقلام وجفت الصحف ብዕሩ ተነስቷል ወረቀቱም ደርቋል ተጽፏል አልቋል ማንም ከዚህ ውጭ ሊያደርግ አይችልም በሌላ ዘገባ احفظ الله تجده امامك አላህን ጠብቀው ፊት ለፊት ታገኘዋለህ تعرف الى الله ከአላህ ጋር ተዋወቅ في الرخاء በደስታ በአማኑ ጊዜ ወጣት ሆነ አፍያ ኑሮ ገንዘብ ኑሮ አላህን ወቀው يعرفك في الشده በጭንቀት ጊዜ አላህ ያውቃል ጭንቅ ጥብብ ሲል አላህ ይደርስልሃል አዎ ሙሳ ከአላህ ጋር ተዋወቁ ፊራውን ያባረራቸው ፊት ለፊታቸው ቀይ ባህር መጥቶ ከኋላ ብዙ ሺህ ጦር የፊራውን ጦር መጥቶ ፊት ለፊታቸው ባህር ነው አለቀን ጠፋን ያ ሙሳ ኢና ለሙድረኩን ሙሳ ወይ እኛ እኮ ተደረሰብን አስጨረስከን አለቀልን ሲሉ ሙሳ ድሮም ከአላህ ጋር ያላቸው ግንኙነት ያማረ ነው አላህን ያዘ አፍርምና ከላ በጭራሽ ኢነማ ያ ረቢ ጌታዬ ከኔ ጋር ነው ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል ስለዚህ በጭራሽ አው ወደሱ ይጠጉትን ስለማያሳፍር አላህ ምን አለ በያስከው በትር በል ባህሩን ምተው አላቸው ልክ ሲመቱት 12 ቦታ ድልድይ ሆኖ ተሰነጣጠቀ 12 ጎሳዎች ነገዶች ነበሩ አለፉ ፊራውን ይሄ ለኔ ነው የተመቻቸው ይያለ ለመግባት ይፈራል ሁሉንም ግቡ ግቡ ይላል እሱ ሲፈራ የሱ ወንድ ፈረስ ነበረ ሚካኤል ወይም ጅብሪል ሴት ፈረስ ይዞ መጣ ልክ ሴት የፊራውን ፈረስ ያንን ፈረስ ተከትለው ልክ ሲገቡ አላህ መልሶ ሙሳን በል ያንን ባህሩን ድጋሚ መተው አላቸው ልክ ሲመቱት ድልድይ የነበረው ወደ ባህርነት ተቀየረ ሁሉም ሰጠሙ ፊራውንን አንሳፈፈው ተአምር ሊያደርገው አነ ረብኩም ለአላ ሲል የነበረ እንዴት እንደተንኮታኮተ አላህ ያሳይ አላህን ይዘ ምን አትልም አታፍርም ስለዚህ ከአላህ ጋር በደስታ ጊዜ ተዋወቅ በጭንቅ ጊዜ ማን ያውቃል አላህ ያውቃል ወአለም እወቅ انما اخطاك لم يكن يصيبك አንተን የሳተ ነገር ሊደርስብህ አይችልም وما اصابك لم يكن يخطئك ያገኘህ ነገር ደግሞ ሊስትህ አይችልም ወአለም እወቅ ان النصر مع الصبر ድል ያለው ከትዕግስት ጋር ነው አዎ ሶብር ለድል ለስኬት ያበቃል وان الفرج فرج ያለው ከጭንቀት መገላገል ያለው مع الكرب ነው ከጭንቀት ጋር ነው መከራ ሲበዛብህ ጭንቀቱ ሲደራረብብህ ምን አለ ድሉ እየመጣ ነው ሊነጋጋ ሲል ይጨልማል አይደል የሚባለው አዎ እንደዛ እየመጣ ነው وان مع العسر يسرا ሁሌም ከችግር ጋር ምን አለ ምቾት አለ ስለዚህ በአላህ Subhanahu Wa Ta'ala መመካት የመሳሰሉት ትልቅ ደረጃ አላቸው وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون أعوذ بالله من الشيطان الرجيم إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت آياته زادتهم إيمانا وعلى ربهم يتوكلون بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله وحده والصلاة والسلام على من لا نبي بعده
وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فإن حقيقة التوكل على الله أيها المسلمون وتفويض الأمور إليه والاستسلام لحكمه وقضائه لا ينافي السعي في الأسباب التي قدر الله سبحانه بها المقدورات وجرت سنته في خلقه بذلك يتكبرات شواباتوج توكل እንግዲህ ትክክለኛ ተወኩል የሚባለው ሰበብ ሲኖር ነው ያለ ሰበብ ትክክለኛ ተወኩል አለ አይባልም አንዳንድ ሰው ተወኩል ማለት በቃ አንድ ቦታ ቁጭ ብሎ ምንም እንቅስቃሴ ያለ ማድረግ ምንም ስራ ያለ መስራት እንዲያደርግልኛል አላህ ይረዝቀኛል ይሄ አይደለም ተወኩሉ ሰበቡን ማሟላት አላህን መታዘዝ ነው ግልጽ ነው فالسعي في الاسباب بالجوارح طاعه له ይላል አላህን መታዘዝ ነው በአካል እንቅስቃሴ ማድረግ ሰበቦችን ማሟላት والتوكل بالقلب بقلب ደግሞ አላህን መመካት عليه ايمان به በአላህ ላይ መመካት ኢማን ነው ትክክለኛ ኢማን መገለጫ ነው መጀመሪያ ላይ ያነሳውት ሐዲስ ይሄ ምልክት ነው انكم تتوكلون على الله لو انكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو خماسا وتروح بطانا የተባለው ሐዲስ እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ አላህ አዋፍን ወፍን እንደሚረዝቀው እናንተንም በረዘቃችሁ ነበር ሲባል እቺ ወፍ ጎጆዋ ላይ ሆና ነው እንደ አላህን የተመካችሁ ወደ ህል በረንዳ ሄደች ወጣለች እንቅስቃሴው ሰበብ ነው ስለዚህ ነጋዴውን ወንድሜ ጧት ወጥተህ ቡቲክ ከሆነ አሳምረህ ትሰቅላለህ ሰበቡን ታሟላለህ ከዛስ ጌታዬ የኔ ልፋቴ ድካሜ ይሄ ነው ርዝቁን አንተ ካላመጣህልኝ ገበያውን አንተ ካላመጣህልኝ ሊያመጣልኝ ይችላል ማንም የለም ብለህ በማን ትደገፋለህ በአላህ ትደገፋለህ ሐኪም ቤት ስትሄድ ሰበብ ነው አይደል ሆስፒታል ስትሄድ ሰበብ ነው ታመህ ለዶክተሩ ትናገራለህ ይሄ መድኃኒት ብሎ ይሰጣል መድኃኒት እንዲሆን የሚያደርገው ማን ነው አላህ ነው አላህ በዚህ መድኃኒት አትድንም ካለኮ والله የፈለገ አይነት ዶክተር ቢሰባሰብ አትድን ግን ሰበብ ነው አንዳንድ ሰው እንዴ በአላህ መመካት በቃ ካለን እኮ ምንም ነገር ይላል ላ መኪና መንገድ ላይ ቆመ ባቡር እየመጣ መኪና እየመጣ ፊት ለፊት እዛው ነው የምትቀመጠው ወይስ ትንቀሳቀሳለህ እንንቀሳቀሳለን አይደል አብዛኞቻችን እንቅስቃሴ እናደርጋለን እንሸሻለን ለምን እንዳይገጨን ሰበብ እኮ ነው አንበሳ ያባረረ አይኔ በአላህ መካለ ብሎ የሚቆማል ሰበብ ነው አላህን አስመልክቶ በብዙ የቁርአን አያት ተናግሯል ያ አዩሃ الذين آمنوا خذوا حذركم እናንተ ያመናችሁ ሰዎች ሆይ ጥንቃቄያችሁን ያዙ ብሏል አላህ ጥንቃቄያችሁን ያዙ በአላህ ስትመኩ እንደዚህ ነው وأعدوا لهم ما استطعتم من قوة ومن الرباط الخيل ከጠላት ጋር ስትፋለም መጀመሪያ ጥንቃቄህን ጦር መሳሪያን በለው ጉልበትን ጥንካሬን አዘጋጁ ዝም ብሎ የለም ጁማአን አነሳና ለምሳሌ የዛሬ ጁማአ ሰላት ከተጠናቀቀ በኋላ አላህ فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله የጁማአ ሰላት ከተጠናቀቀ በኋላ አለ ሂዱ ወደ ምድር ተበተኑ የአላህን ችሮታ ፈልጉ አላህ ሸቅሉ እንቅስቃሴ አድርጉ አየ ምግብ ቀረበ ምሳሌው እንዲገባን ምግቡ ላይ ማዕዱ ላይ ምግጃችንን አድርገን አንስተን ወደ አፋችን መክተት ሰበብ ነው ሰበብ አይደለም እንጂማ በአላህ መካለው ብሎ አንድ ሰው ምግቡን እያየ ቢያይ አፉ ላይ ይመጣለታ ይቂል ነው የምትሉት አይደል ለዚህ ነው ታላላቅ ዓሊሞቹ በዚህ ጉዳይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሰሃባ ግመሌን አላቸው ልሰርና በአላህ ልመካ ወይስ ልፍታትና በአላህ ልመካ አላቸው መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም قال رجل يا رسول الله اعقلها واتوكل او اطلقها واتوكل አላቸው ልሰራትና ልመካ ወይስ ልፍታትና ልመካ አላቸው ያአላህ መልእክተኛ ምን አሉ اعقلها وتوكل ሰራትና በአላህ ተመካ ግመሌን ማስራለሁ በአላህ እመካለሁ ሰበብ ታደርሳለህ ከዛ በኋላ ለምሳሌ አንዱ መጥቶ አንድ ሸኽል ዱዓ አድርጉልኝ አላህ ልጅ እንዲሰጠኝ አላቸው ዱዓ አደረጉለት አንድ አመት ሁለተኛ አመት እንደገና ዱዓ አደረጉለት ከዛ ተጠራጠሩና እንደው ባለቤትህን አስመርምራታል ማህፀናው እንዴት ነው መሃንነት ምናም ብሎ ሲጠይቁት ባለቤት ይሉኛል እንዴ መቻ ገባዋቸው ምንድነው የምትሉት ይዘንስ ልክ ተወኩልን እንደዚህ ማለት ግልጽ ነው አይደል ስለዚህ በአላህ ላይ ስንመካ ምንድነው ሰበቦችን አሟልተን ነው ኢማሙ አህመድ ጋር
አንደኛው መጥቶ ጠየቃቸው أن رجل جلس في بيته أو في المسجد بيت وين مسجد كتب له وقال لا أعمل شيئا حتى يأتيني رزقي كي متعلقني من كاسي سرع السرام مالاتشو فقال هذا رجل جاهل العلم وقتل الله ما هي ابنه جاهل ነው እንደዚህ የሚባል የለም ለምን ከተባለ كان الصحابه رضي الله عنهم እነዛ ምርጥ ትውልዶቹ ሰሃቦች ስራ ይሰሩ ነበር እንደዚሁም ደግሞ ይንቀሳቀሱ ነበር ሰበብ ያሟሉ ነበር ስለዚህ ቁድዋ የምናደርገው በእነሱ ነው እንጂ ስራ ሳንሰራ ተወኩል የሚባል ነገር የለም ዑመር ዱላ አይጠፋቸውም እነዚህ ማን ናቸው ሲባሉ እነዚህማ በአላህ የሚመኩ ናቸው ሲባሉ ዱላ አይጠፋም ነበርና ከእጃቸው አናታቸውን እየቀወሩ ተነሱ አላህ ከሰማይ ዝናብን ነው ያወረደው ከምድር ደግሞ ምን አወጣ አዛርቶችን ነው ከሰማይ ወርቅ አላዘነበም ወርቅ የሚገኘው ከየት ነው ከምድር ነው አይደል ለፍተህ ስቆፍር ነው ተነሱ ሰነፎች አሉ ተነሱ እንቅስቃሴ አድርጉ እንደዚህ የሚባል ተወኩል የለም ስለዚህ ትክክለኛ ተወኩል ማለት ይሄ ፉዳይል ኢብኑ ኢያድ ታላቁ ዓሊም አንዱ መጥቶ ጥያቄ ጠየቃቸው አንቱ ሸህ አላቸው አቤት አላህ Subhanahu Wa Ta'ala ነገሮችን እንዲያመቻችን የሚጠቅመኝን ነገር እስቲ ይምከሩኝ አላቸው ከዛ በኋላ ፉዳይል ምን አሉት የመጀመሪያው ምክሬ አሉት ሞትን አስታውስ ሞት በየጊዜ ይመጣል አዎ ድንገተኛ ሞት ይስተዋል ዛሬ ያለ ሲባል ነገ የሞተ እየሰማ በድንገት ሰው የሞተ አይደለም አላህ ይዘንልን ኻቲማችን አላህ ያሳምርልን በድንገት መሞት ጥሩ ለሰራ ሰው መልካም ቦታ ላይ ላለ ሰው እድል ኻቲም ያምርለት ነገር ግን በመጥፎ ሐል ላይ መጥፎ ነገር እየሰራ ግን ከሞተ ኻቲሙ ተበላሽቶበታል ትንሽ ቀን አለመታመም አንድ ሳምንት አለመታመም ራሱ ከባድ ነው አንድ ሳምንት መታመም ቢያንስ ወደ አላህ ተውበት ለማድረግ ምክንያት ይሆናል በድንገት ግን ሜዳ አደጋ ነው ሞቱል ፉጃ ከቂያማ ምልክትም ነው ዛሬ በጣም እየበዛ ነው የሁላችንም ኻቲማ አላህ ያሳምርልን እኚህ ሼኽን ጥያቄ ሲጠይቃቸው መጀመሪያ በአላህ ተመካ ማን ነው ሞትን አስታውሳሉት ሲቀጥል ደግሞ አሉት ሲቀጥል ምኞትን አሳጥራት ሶስተኛው ትልቅ ደረጃ የሚያደርስ ዋናው አስኳሉን ደግሞ ልንገራው አዎ በአላህ ተመካት በአላህ መመካት ትልቅ ደረጃ አለው ስለዚህ ሁላችንም ስንመካ በአላህ ከቤት ስንወጣ በአላህ ተመክተን ነብዩ ያስተማሩ ገና ስንወጣ ቢስሚላህ ተወከልቱ አለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ በአላህ ተመክቻል ኃይልን ብልሃትም ከሱ ውጭ የለም ብለህ ስትወጣ አንተን ሊተናኮል የሚመጣ ጂኒ ካለ ጂኒው ለጂኒ ምን ይሏል ከዚህ ሰው ምን አለ የተጠበቀ በአላህ የተመካ ከሱ ምን አለ ጉዳይ እሱ ጋር ልደርስበት አችልም ይሏል ሱብሃንአላህ ቤትም ስንገባ ቢስሚላህ ወለጅና ወቢስሚላህ ኸረጅና ወዐላ ረቢና ተወከልና በጌታችን ስም ወጣን በጌታችን ስም እንገባን በጌታችንም ተመካን ስንል ጂኒዎች ምን ይላሉ السلام عليكم ብለህ ስገባ ቤት ላይ ማደሪያ አጣን ይላሉ ማደሪያ አጣን አይ ራት እንጠባበቅ ይላሉ ራት ላይም ደግሞ ቢስሚላህ ስትል ማደሪያም የለም ራትም የለም ውልቅ ብለው ይወጣሉ እኛ ዝም ብለን ንግድ ላይ ሆነን በንዴት በሩን ብርግድ አድርገን ያለ ዚክር ስንገባ ጂኒ ይገባል ከዛስ ቤቱ ይቀጣጠላል ከሚስት ከናት ከልጅ ጋር ጸብ ውስጥ ይገባል ይሄ መስተካከል አለበት ስንመካ በአላህ ነው ምንም ችግር ይምጣ አንዳንድ የሰው ሸይጣኖች አሉ እከሌ የሚባል ሸኽ አለ ያሉ ሸኽ ነው የሚሉት ጠንቋይ ጋር የሚመሩ አሉ እነሱ ልንጠነቀቅ ልንፈራ ይገባል በመጨረሻ ፕሮግራም ይጨርሻለሁ በሰሞኑ የተከበሩ ኡስታዝ ካሚል ሸምሱ ፓርላማ ላይ ለፍትህ ሚኒስቴር ጥያቄ አቅርበው ነበር በሙስሊሙ የሂጃብ ትምህርት ኒቃብ ዙሪያ እንደው በቅንነት በንጹህ አእምሮ በንጹህ ልብ ላየው ሰው ቀላል ነገር ነበር ለምን በተመክሮም በተግባር ብዙ ሀገራት እኛ እንኳን የሀገሪቱ ግማሽ ቁጥር ያለን አይደለም ኬንያ ትንሽ ፐርሰንት ያላቸው በዩኒቨርሲቲ በሉት በተለያየ ቦታ ላይ ኒቃባቸውን ለብሶ የሚማሩ ለስኬት የበቁ ብዙ ዶክተሮች ብዙ የህግ ባለሙያዎች ብዙዎችን አይተናል በቅርቡም በሀገራችን አርባ ምንጭ ላይ በጥሩ ውጤት አንደኛ ወጣ የጨረሰች እህታችን ሙተነቂት ኒቃብ ከሰው ፊትና እንጂ የሚሰውረው የሚሸፍነው አእምሮን አይሸፍንም ኒቃብ
ሴት ልጅ መከበሪያዋ ነው። ሰዎችን አልፈትንም፣ ሰው በጥሩ አእምሮ መማር አለበት ብላ ራሷን አሸንፋ ራሷን ስሜቷን ጠብቃ ልትማር የመጣችን ሴት እንዲህ ብሎ መመለስ መልስም መስጠት ስለማይችሉ ህፃናትን ያስፈራል። ለህፃናት ደህንነት ምን ሚሉት መልስ ነው? ወላሂ ይሄ በጣም የሚያሳፍር ነገር ነውና እንደው አቅላችሁን አእምሯችሁን አሰሩት። ኢስላማዊ ጥላቻ ኖሮባችሁ በየመንግስት መስሪያ ቤቱ ተቀምጣችሁ እንዲህ የምትሉት እንደው ራሳችሁን ስትጠይቁ ለታሪክም ነገ መጥፎ ጠባሳ አድርጋችሁ በታሪክ የምትወቀሱ ነው የምትሉት። መልካም ስራ ሰርታችሁ ሂዱ። አንደኛው መልእክት ነው። ሁለተኛው መልእክት መስጊድ የስነ ምግባር መፍለቂያ፣ የሀገር የከተማ ውበት ነው። ስነ ምግባር ያላቸው ሰዎች ከመስጊድ ነው የሚመጡት። ስነ ምግባራቸው ያማረ፣ ታማኝነት፣ ሙስናን የሚጠየፉ ከሃይማኖት ቦታዎች ነው የሚወጡት። በአብዛኛው ብዙ ጊዜ መንግስት ስለ ሙሰኝነት አስተምሩ፣ መጥፎ ስነ ምግባር ሰዎች እንዲርቁ አስተምሩ፣ ለሃይማኖት አባቶች መልእክት ይመጣል። ብዙ ጊዜ ይሄን አድርጉ፣ የበኩላችሁን ሀገራዊ ግዴታችሁን ተወጡ ይባላል። ትክክል ነው። ነገር ግን ይሄ የሚሰጥበት መስጊድ እየፈረሰ እንዴት ነው ሁለቱ ሊገናኙ ይችላል? መስጊድ ህልውናችን፣ የመስጊድ ሙስሊም በመስጊድ አይደራደር፣ ህይወታችን፣ መስጊድ የማንነታችን መገለጫ ነው። ስለዚህ በየቦታው መስጊድ ምንም የከተማ መጥፎ ገጽታ ሆኖ አያልቅም፣ ውበት እንጂ ወላሂ ውበት ነው መስጊድ። የከተማ ውበት የሀገር ውበት ነው። ስነ ምግባር ያላቸው ሰዎች የሚወጡበት ቦታ ነውና በየቦታው እንደው ትንኮሳው፣ አጥር ማፍረስ፣ መስጊድ ማፍረስ ይሄ ቢቆም ይሻላል። ለሀገር አይበጅም። ጥሩ ዜጋ እንዲፈራ፣ ጥሩ ዜጋ እንዲመጣ እነዚህ ነገሮች መስተካከል አለባቸው የሚል መልእክት ለማስተላለፍ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።